ዝም በይ ደግሞ እቺ ምን ትመስላለች ባለገራ ዝም በል አንተ ደግሞ ላጫ ይኸውልህ ተረጋጋ እኔ ላጫ ምን ታውቃለህ ይኸውልህ ተረጋጋ ስላንተ አታውቅም ስለኔ አታውቅም እሺ ስላንተ ሁሉ ነገር አውቃለሁ ታውቃለህ ታሪክ ነው የምታወራው ቆይ ስለምን ታሪክ ነው ምን ሆነሽ ነው ተረጋጊ አየህ አይደለ ስለ በፊት ታሪኳ ሲነሳ ምን ያህል እየሆነች እንደሆነ ለምን አታስወጣልኝ ስለዚህ የደበቀች ነገር አለ ማለት ለምን አታስወጣልኝ አንቺ ካዲ ከሆንሽ ልጅሽ ከሆነ አሁን ነፍሰ ጡር የሆንሽውን አርግዘሽ ከሆንሽ አንተ እቺ የራሴ ልጅ ነው ተረጋጋ ይኸውልህ ቆይ አቁም አንቺ ቆይ ምንድነው የሚያወራው እሺ አንቺም ዝም በይ ዘጋል ፍለሽ ውጣለህ በቃ ውጣለህ ይኸውልህ ውጣላት ይኸውልህ በቃ ውጣለህ ተብላለህ እንዴ ውጣለት ይኸውልህ መውጣትም ካለብኝ የምወጣው አንድ ሰው አለ እዚህ ጋብዘው ለምን ሰው ነው አንድ ሰው ይመጣል አንድ እንግዳ አለኝ እኔ መጋብዘው ስለዚህ እሱ ከመጣ በኋላ ነው እንጂ መውጣው ያለበለዚያ አልወጣም በቃ ውጣልኝ ነው ውጣ ተብላለህ እንዴ ይኸውልህ በተለይ ደግሞ እሷ የምታውቀው ምንድነው አንተ ማታውቀው እኔም በደንብ አላውቀውም ስለዚህ እንግዳ አለኝ እሱ ይምጣና ከዛ በኋላ እወጣለሁ አንተ ቆይ ችግር ምንድነው ከኔ ጋር አንተ ራሱ ከኔ ጋር ችግር ምንድነው ልጄም እንደዚህ ግንፍል የምትለው ምን ማለትሽ ነው አንቺ ደግሞ ጭራሽ እውነታው ሊታወቅብሽ ነው መታመና የምትይው የምን ነው የምታወጡት ቆይ ገና ይኸውልሽ ሙሉ እውነታውን ነው ዘግዝኮ የሚያወጣው ስለዚህ የደበቅሽውን ነገር ንገሪኝ ካለበለዚያ እሱ መጥቶ ሙሉ እውነታውን አፍረጥርጦ ይናገራል ማለት ነው ምንድነው የተፈጠረው ነገር ምንድነው የደበቅሽ ታዲያ ምን ደበቅሽ ነው ስለምንድን ነው የሚያወራው አንተ ራስህ ያማል እንዴ ጤነኛ ነህ እኔ ያልገባኝ ነገር ምንድነው ልጅ ወይ እኔ ያለው አንተ ቆይ ልጅ ወይ ያለው ቆይ ልጅ የራሴ ልጅ ነው ንገር እንዲህ በቀላሉ ህይወት ፈትፈተ ምትሄድ እንዳይሆን ችግር በመረጃ ታወራለህ ትናገረኛለህ እንዳለ መረጃ እናወራለን አነሳች ሰው ህይወትን ለመረበሽ ምንድነው ያነሳሳው አንተ ምንድነው የሚፈልገው ልጅ ተረገዘ እኔ ልጅ እኮ ያለ እኮ ያለው አንተ ዝም የራሴ ልጅ ነው ህይወትን ለማስበልበጥ ለምንድነው እኔ የምታስጨንቁኝ ለምን የምታሳብዱኝ ህይወትን ለማስበልበጥ እኮ ነው የመጣው ስለተፈጠረው ነገር ማወቅ ፈልገህ ነው አይደል ያመጣው የራሴ ልጅ እኮ ነው ያለ እኮ የነገረ ነው እንዴት እሷ መውለዳት ስለ ልጄ ምንም አይነት ነገር እንዳታወራ ፈልግልህ ስለ ልጄ መጥፎ ነገር እንዳታወራ መጥፎ ነገር ያለውን ህይወት አይደል ያለው ህይወት ነው ምን ያለው ህይወት የለም ህይወቷ ከሱ ጋር ነው የጀመረው እንደዚህ አሰድበኝም አንተ ልካሽ ተረጋጋና ተቀመጥ ምንም አታመጣም ተረጋጋና ተቀመጥ እንደዚህማ እንድትያት አልፈልግም እኔ እባክህ ክብሮት ይጠብቁ ከዚህ ታሰጡልኝ እኔ ዝም በል ሰራተኛ ናት እና መቤት ናት ለኔም መቤት ናት ይበልጥ ደግሞ በተለይ አሁን ደግሞ ነፍሰ ጡር ስለተባለችው ሴት ስለሷ መታወቅ ያለበት ነገር አለ ሌላ አዲስ ነገር እንግዲህ አዲስ ነገር አለ ካልከኝ እኔም አዲስ ነገር ለማወቅ ጉጉቴ ነው ስላንቺ እርግዝና ማጣራው ነገር አለ ማቀውም ነገር አለ ይኸውልሽ ላስረዳሽ ምንድነው ስለዚህ እርግዝና የምታውቀው እዚህ ቤት ወጣችኋል ቆይ አንተ ምን ጨነቀህ በራሴ ቤት ላስረዳ ተረጋጋ ምንድነው የምታወራው ተረጋጋ ምንድነው የምታወራው ታዲያ ውጣልኝ ተረጋጋና ቤት አይደለም ይሄ አይኔም ባይኔ ላይ ነው አሁን ደስተኛ ነኝ አትረብሽ በቃ ብትልኝ ደስ ይለኛል በቃ ሌላን ጉዳይ ከሰው ጋር እዛ መጨረስ ይችላል እኔ ያለውን ነገር አይታል ባለፈው ከመጀመሪያ ቀን ጀምሮ አይታል በቃ ሰላም አለ በቃ ሰላማዊ ኑሮ እየኖርን ያለነው ታስጨንቀኝ ደስ ይለናል በቃ ከዚህ በኋላ እሷም አሁን ብዙ መጨነቅ አፈልግም ልንገርህ እኔ መጀመሪያ እሷ ስላለች አይደል እሷ ስላለች ሳይሆን እኔ ሲጀምር አላምናትም ነበር መጀመሪያ እኔ ጠራጠራት ነበር ያው እንዳለ ሆኖ ይዘዋለሁ እንጂ ሲጀምር አትመቸኝም ያ ህይወት ይይዛል ሳፈልግ ይሄ ሰውዬ ምን አድርገህ ነው ትለኝ ቆይ ለምንድን ነው የማትወጣልን አንተ ምንድነው እንዲህ የምታስጨንቀን ውጣልን በቃ ሲጀምር ወጣችሁ እኮ ፈልጋ ነው ትደዋወላለች ታወራለች ወደ አይደለም ይወጣችሁ እኔንም እሷንም በምን አይነት መልኩ ስታስወጣ እንደነበረ እኮ ሁሉም ሰው አይደል ሲጀመር ለገንዘቧ ሲል ነው እንጂ እሱ ምንም ፍቅር የሚያውቀው ነገር የለም ምን ማለት ፈልገህ ነው ፍቅር የምታውቀው ነገር ምን ማለት ፈልገህ ነው እንጂ ስለ ፍቅር ብታውቅ ኖሮ የሷ ውለታ ገብቶ ተረጋጋ እሱን ተው ሲጀመር እሱ ለሌላ ነገር ነው የመጣው ይመስለኛል ሌላ ነገር አብኳክቶ ሌላ ነገር ሊያመጣ ነው ሲጀመር ጤነኛም አትመስለኝም አንተ ስላንቺ እርግዝና ማጣራው ነገር አለ ማቀውም ነገር አለ ይኸውልሽ ላስረዳሽ ምንድነው ስለዚህ እርግዝና የምታውቀው ሲቀጥልም ደግሞ ይኸውልሽ አሁን ስለሷ ቤተሰቦች ያልከኝ ነገር አለ አይደለ ስለ ሀመልማል ቤተሰቦች ስላለችበት ሁኔታ ሄጄ አጣርቼ እመጣለሁ ጠብቁኝ እመለሳለሁ በተለይ ደግሞ ስላንቺ እርግዝና ማጣራው ነገር አለ ተቸግሮ መጥቶ ነው ልክ ዛሬ እንደዚህ ከምንም ከትቢያ ላይ ተነስቶ ዛሬ ይሄው ሰው ሲሆን የተአላት እንጂ እሱ ራሱ ምንም የሌለው እኮ መናጤ ደሃ ነበር ሲመጣ ዛሬ ቤቴን ምኔን ብሎ ላባረራት ባለቤቱን አብሮ ራሷ ባመጣችሁ በራሷ ገንዘብ በተሰራ በተስተካከለ ህይወት ውስጥ ገብቶ ነው በተስተካከለ በተሟላ ንብረት ውስጥ ገብቶ ነው ዛሬ ንብረቴ ብሎ ያባረራት እንጂ ልጄን አይገልጻትም ክፋት ዝም በይ የነበርሽበት ረስተሻል አንቺ አሁን ዛሬ ቀብረን ለብለሽ ሶፋ ላይ ቁጭ አልሽ የነበርሽበት ዝም በል አንተ
የነበርሽበትን ረሳሽ እንዴ? ሳንጠርገሽ እኮ ነው የምትበይው ታውቂያለሽ። እሱ እኮ ነው እሱ ግፍ እኮ ነው። አሁን ላይ እኮ እዚህ ጋር ዛሬ መጥተሽ በልጄ ቤት ቀብረር ብለሽ ባለቤት ሆንሽ። ከሰራተኝነት ወደ እመቤት መጥተሽ ሰላም አግኝተሽ አያገቦትም። ስለሱ ሰራተኝነት ምንም አያገቦትም። ሰራተኛ ግብተህ ስትኖር አታፍርም እንዴ? ያገባኛል፣ የልጄ ቤት ነው። ገና ትወጣለህ ከልጄ ቤት። እኔ በምን እንደማምን ታውቃለህ? የጨበጥኩት ነገር ሰላም ካልሰጠኝ እለቀዋለሁ። በቃ እሷን ልጅ ጨብጬ ነበር፣ ሰላም አልሰጠችኝም፣ ለቀኳት። በቃ አቃጠለኝ እጄ። በቃ በዚህ አምናለሁ። ስለዚህ ሰላም ጤና ይስጥልን ውድ የገመና ሾው ተመልካቾቻችን፣ እናንተ የምትወዱን እኛ የምንወዳችሁ፣ የምትናፍቁን የምንናፍቃችሁ፣ ሁሌም በአዳዲስ ታሪክ የምንመጣላችሁ ገመና ሾው እንሰኛለን። እኔ ደግሞ በሱ ፍቃድ ነኝ። እንግዲህ በባለፈው ታሪካችን ቆይታ እያደረግን ነበረ። ዛሬም እዚህ ቤት ውስጥ ነው የተገኘ ነው እና አሁንም እዚህ ቤት ውስጥ አላችሁ፣ ቀን እየጠበቃችሁ ነው። ምን ያህል ቀን ቀራችሁ ከዚህ ቤት ለመውጣት? ስለኛ መውጣት ምን ነው? አንተ እንዲህ ተጨነቀ፣ አንተ እንዲህ አንገበገበ። ቆይ ምንድን ነው? ቆይ አንተ አልፋታል። ምን ነው ጎዳና ላይ ለማስወጣት ልጅ እሱ ነው እንዴ? አንቺ ምንድን ነው ሰሞኑን እኔ ጥርጣሬ ያበዛ። ከዚህ በኋላ ምን ላድርግ? ግራ ገባ። አንቺን ያፈቀረ መሰለኝ። የሚኖራችሁን ህይወት መውደቂያችሁን ሳስበው እኮ ስላዘንኩላችሁ። አንተ ስማ፣ እኔ እንትን ኑሮ ራሱ እንደዚህ አላስፈራራኝም። አንተ እንዳስፈራራኝ ብዙ አወራብኝ። እኔ አስጨነከኝ እኮ። እንዴ ምን አድርግ ነው የምትለኝ? ቆይ ኧረ ልኖርበት ሰላማዊ ህይወት እየኖር ነው። ልኖርበት ልጄ ሊያሳድግበት ነው። ማደር ነው የቀረክ። ተመላለስክ። እኔ ልውጣልህ፣ ትገባለህ እኔ ቦታ። ስማ ልውጣልህ፣ እኔ ትገባለህ እኔ ቦታ። አንተ ደግሞ ከአንድ ቀን በፊት ሚስት እንደዛ ሆና ከወጣሽ በኋላ ምን ሆነ? ምን ተፈጠረ? እሷ ላይ ምን ሆነ? እንደምታያት ደህና ነች። ምንም የሆነ ነገር የለም። ልክ እውነታው ሊወጣ ሲል አመመኝ፣ ጥሩ ስሜት እየተሰማኝ አይደለም። እኔ እዚህ ቤት እውነታው ውሸታ የሚል ነገር ሰልችቶኛል። ምንድን ነው የምፈልገው? ልክ ይሁን ለአንተ ላይ የተደበቀው እውነታ ሊጋለጥ ሲል ጥሩ ስሜት እየተሰማኝ አይደለም፣ አመመኝ ብላ ወጣች። ምን ሆነች? ፌንት ሰራች? ራሷን ሳተች? ታመመች? ምንም አልሆነችም። አሟት ነበር። በቃ ይዣት ሄድኩ ሆስፒታል ይዛት። ምን ተባለ? እርግዝና ባህሪ ነው ምናምን ተባለች። እሷም አልገባትም ነበር። የመጀመሪያ ስለሆነ መሰለኝ እርግዝና እንደዚህ አልቻለችበትም። ያ እንደሚፈጠር ነገር ነው አሉ። ለዛ ነው በቃ ሆስፒታል እንደዛ ነው ያሉት። የእርግዝናው ባህሪ ነው እንደዚህ ነው የሚያደርገው። እሺ የልጁ ሁኔታስ እንዴት ነው? ሰላም ነው አሉ። ኧረ ምንም አልሆነም። ቆይ ምንድን ነው የፈለግከው አንተ? ምንድን ነው እንዲሆን የፈለግከው ሀሳብ? ልጁ እንዴት ነው ምናምን? እኔ እኮ ለዚህ እኮ ነው ቅድም ልጁ የእሱ ነው እንደሚል በጣም ተጨነቀ። ከኔ በላይ ስሜት እየተሰማች ስላልነበረ ምናልባት ልጅሽ ላይ አንድ ነገር ተፈጥሮ እንዳይሆን ብዬ አስቤ ነው። ያመኛል፣ በቃ ጫጫታ ያመኛል። አሁን ጭቅጭቅ ያመኛል ብለሃለች። ጭቅጭቅ ነው የሚያምሽ ወይስ የደበቅሽው ነገር? የደበቅሽው ነገር ነው ጭቅጭቅ ነው የሚያምሽ? ምንድን ነው የደበቅኩት? ምን እደብቃለሁ? ምን ደብቃለሁ? ምን እንደደበቅሽው? ምን ነው አንተ ደግሞ እንደምታው? አይ ምን እኮ ምን እንደደበቅሽው ነው? በቃ እኔ ያውቃታለሁ። ሲጀመር እኔ ሀሳባቸው እነሱ እኛንም ለማበጣበጥ ይመስለኛል። ተያቸው ዝም ብሎ ያወሩ። ማን እንትን ይላል? እኔ መጀመሪያ አንተ ምን አስበህ ነው? እኔ ሲጀመር ልጅ ፋራ መስላለሁ እንዴ? ዝም ብዬ ተስፋ የምታወጥ የልጄ እናት እኮ ናት። አንተ የፈለግህ ነገር ከተመምተ ባወራ ቁጥር እኔ ዝም ብዬ ይሄው ስለ ልጅህ እናት ምናልባት የምታውቀው ነገር ባይኖርስ? ምንድነው የማያውቀው? ሁሉን ነገር ያውቃል። ምንድነው የማያውቀው? ምንድነው የምታወራው አንተ? ሲጀመር ማለት ነው። አይ እኔ ሲጀመር እሱ ማለት ትክክል አይመስለኝም። አይ ስለ ሚስት የበፊት ታሪክ ታውቃለህ? ስለሷ የበፊት ታሪኳ ነው። ያለፈ ነገር እኔ አይመለከተኝም። እሷን ካገኘው ጊዜ ጀምሮ ግን እሷን መንከባከብና ከእሷ ጋር መኖር እኮ ነግረሃለች። ታሪኳን አልጠየኳትም እኮ። ስለዚህ አንተ የምታምናት እሷ የምታምን ከሆነ ለእምነት ያክል ሁለታችሁም ስለ ፍቅር ህይወታችሁ ማውራት ነበር። አንተ ታውቀኛለህ ወይ? ስለ በፊት ታሪኳ ማወቅ ነበረብህ። ታውቃለህ? ታሪክ ነው የምታወራው። ቆይ ስለምን ታሪክ ነው? አየህ አይደለ? ስለ በፊት ታሪኳ ሲነሳ ምን ያህል እየሆነች እንደሆነ። ለምን አታስወጣልኝ? ስለዚህ የደበቀች ነገር አለ ማለት ነው። ለምን አታስወጣልኝ? ምን የሚያስጨንቅም እኮ እናቴ፣ ይሄ እንደዚህ የሚያስጨንቅ ነገር አይደለም። አስወጣልኝ። እሺ እኔ አሁን ያስወጣልኝ ሲጀመር ይወጣልሻል እኮ። ተቀመጥ። ቆይ መጀመሪያ ቆይ ተቀመጭና ተቀመጭና ስለ በፊት ታሪክ ምናምን እናንተ ስለ በፊት ታሪክ ያነጋግረናል። አያነጋግረንም። ችግር የለም። ተቀመጭ እኮ ተቀመጭ። ችግር የለውም። ይወጣልሻል። ምንድነው የምታስጨንቃት? እኔ አታስጨንቅብኝ እሷን። ምን ሆነሽ ነው? ተቀመጭ። ቆይ እሺ ያምሻል። ተቀመጭ። ችግር የለም። ለምን አታስወጣልኝም? ይወጣልሻል። ምን ሆነሽ ነው? ልጁ ጋር ለሚፈጠረው ነገር በእኔ እንዳታዝን። ኧረ እሺ በቃ ይወጣልሻል። ምን ሆነሽ ነው? እንደዚህ የሚያስጨንቅ ነገር ነው የፊት ታሪክሽ? ለምን አታስወጣልኝም? ቆይ ያለፈው ታሪክሽ ነው የሚያስጨንቅሽ ነው? ምን ሆነሽ ነው? ያስጨንቅ ነገር አይደለም እኮ ያውራ። ምን አገባሽ አንቺ? ምን ጨነቀሽ? ያጨናንቀኛል። ሲጀመር እንደዚህ አይነት ታሪክ ያጨናንቀኛል። አየህ፣ ስለዚህ አየህ የደበቀችው ነገር አለ ማለት ነው። አንተ ተዋት በቃ ውጣላት። እስከ ዛሬ ድረስ ደብቃ ያለሽ ነው ማለት ነው። ምን ሆነሽብኝ ነው? ለምን አታስወጣው?
ይወጣልሻል፣ ችግር የለም። በቃ አስወጣው። ሲጀመር ስለ በፊት ታሪክ አንተ ምን አገባክ? ይመለከታል ስለኔ ታሪክ አይመለከትም። ለምንድን ነው መናገር ያልፈለግሽው? አልፈልግም። የደበቅሽው ነገር አለ? ምንድነው የሚለው? ለምን አትወጣም? አንተ ምንድነው የምትጠብቀው? እኔ ግራ ገብቶኝ እኮ እስከ ዛሬ ድረስ ስንት ዓመት ሙሉ አብረሹ ከቆየሽው ሰው ጋር የምትደብቂው ነገር አለ? ለምን አታስወጣው? እኔ እኮ ያውራ ምን አስጨነቀሽኝ ያለው የዚህ በፊት ታሪክሽ እኮ ያለፈ ነገር አልፏል እኮ እኔም እኮ አይመለከተኝም እኮ። ስለዚህ ምን ችግር አለው? ይቀር እንደፈለገ ያውራ። የዝም ብሎ ነው የሚያወራው። አትጨነቂ አንተ። በቃ አስወጣው። ለልጁ ስትል አስወጣው። ለልጅክ ስትል ለኔ ስትል ውጣ በእናትህ። እዛ ካልፈለገች ውጣ። በቃ ውጣላት። ውጣላት። በቃ ውጣላት ተብላለህ እንዴ? ውጣላት። ይኸውልህ መውጣትም ካለብኝ የምወጣው አንድ ሰው አለ እዚህ ጋብዘው። ለምን ሰው ነው? አንድ ሰው ይመጣል። አንድ እንግዳ አለኝ እኔ የምጋብዘው። ስለዚህ እሱ ከመጣ በኋላ ነው እንጂ መውጣው፣ ያለበለዚያ አልወጣም። ለምን አታስወጣው? እባክህ እኔ ጸብ እንዲፈጠር አልፈልግም። በቃ እሷ ተቀም ችግር ያስወጣዋል። በእኔ እንዳታስበዋል። ችግር የለም። በቃ ውጣልኝ። ውጣ ተብላለህ እንዴ? ይኸውልህ በተለይ ደግሞ እሷ የምታውቀው አንተ ማታውቀው እኔም በደንብ አላውቀውም። ስለዚህ እንግዳ አለኝ እሱ ይምጣና ከዛ በኋላ እወጣለሁ። አንቺ ማታውቂው እኔም አላውቀውም። ምንድነው? ይበልጥ ደግሞ እሷ ነች የምታውቀው። ምንድነው የምታውቂው? ስለምንድን ነው እኔ የማላውቀው አንቺ የምታውቂው ነገር? እንዴት ተፈጠረው እኮ? ምንድነው? አየህ እንዴት እየሆነች እንደሆነ፣ እንዴት እየተረበተበተች እንዳለ እያያት ነው ባለቤትህን። እንደዚህ ጨነቀሽ? አታስወጣው። ሲጀመር እያመመኝ አይደል እንዴ? አንተ ሲጀመር እየነገርኩህ አይደል? አስወጣው። ሲጀመር እኔ ያልገባኝ ነገር ምንድነው እየተፈጠረ ያለው? አንተ ሲጀመር ችግር አለብህ ከሁለት። ምንድነው ግራ የምትጋባው? ስለዚህ ይሁን ግራ ተጋብተሃል አይደለ? እኔን አታምነኝ ሰዎች። እኔ አምንሻል። ምንድነው ግን ታዲያ እኔ የማላውቀው አንቺ የምታውቂው ነገር ምንድነው? እየነገርኩህ እኮ ነው። እናንተን ለማጣላት የሚሰራ ሴራ ነው። በቃ ለምን አይገባም? አንተ ሲጀመር ምን አይነት ሰው? ይኸውልህ ሴራም ይሁን የአንተ ግራ መጋባት ይሁን የእሷ መደናበርም ይሁን ከማመጣው እንግዳ በኋላ ያን ነገር ትወስናለህ። ለምን አንተ ሲጀመር እሺ አሁን ተረጋጉና ተቀመጡ። ማንንም እንዳታመጣ ሲጀመር አንፈልግም። ለምንድን ነው እንዳመጣ አልፈልግም? ለምን ታመጣለህ? በቃ እኮ ስለዚህ የደበቅሽውን ነገር ንገሪኝ፣ ካለበለዚያ እሱ መጥቶ ሙሉ እውነታውን አፍረጥርጦ ይናገራል ማለት ነው። ምንድን ነው የተፈጠረው ነገር? ምንድን ነው የደበቅሽኝ? ታዲያ ምን ደበቅሽ ነው? ስለምንድን ነው የሚያወራው? አንተ ራስህ ያማል እንዴ? ጤነኛ ነህ እኮ? ከአንተ ጋር ራሱ ግብ ይኸውልህ ጸብ እየፈጠረ ማን ነው? እኔ ማወቅ ፈልገህ ስለምንድን ነው የሚያወራው? ምንድን ነው የተፈጠረው? ማን ነው እንግዲህ? ማን ነው እንግዲህ? አምጣው። እሷ ስለደበቀችው ነገር ማወቅ ትፈልጋለህ? አይ ልወቆና ልረዳ። ምንድን ነው እኔ አንቺ ጋር ያጋባሽ እኮ ነው። እኔና አንተን ለማበጣበጥ ሴራ ችግር የለም። እኔ አምንሻለሁ አይደል? እነሱ የፈለጉት ነገር እሱ ለምን ይሄ ነገር ይፈጠራል? አንተ ለምን አታስወጣውም? እሱ ወይስ ከነሱ ጋር ነህ? ከአንተ አንድ ተነክሻንቺ ብዬ ግራ። አሁን እሷ ስለደበቀች ነገር ማወቅ ትፈልጋለህ? አትፈልግም? አይፈልግም። አይፈልግም። አየህ አይደለ? እሷ ልትነግርህ ፈቃደኛ አይደለች። ምን ሆነሽ ነው? ግራ ገብቶሻል በጣም እንዴ? ችግር የለውም። አንተ አምጣ። ማን ነው? አምጣውና አምጣው። ችግር የለም። እኔ ልወቀው። ቁጭ በይ። ምንድን ነው? ምን ተፈጠረ? ምን? እሺ ለማንኛውም አሁን ይዤ እመጣለሁ። ጠብቁኝ። ሰው ምን ይሰራል ሲጀመር? አንተ ምንድን ነው ሀሳብ? አይደለም ግራ አጋባሽኝ። አንቺ የምታውቂው እኔ ማለት ነው። ሴራቸውን እያወቀን እንደ እነሱ ሴራ እኮ ከሚስት ጋር አሁን አበጣበጡ፣ ከኔ ጋር ደግሞ ሊያበጣበጡ ነው። ምን ነው? እኔ አምንሻለሁ እኮ። እኔ ችግር ፈጠረ ነገር እንዳለ ና እየገባ ና። ወይኔ ጉዴ! ይሄ ልጅ ምን ሆነሽ ነው? ይሄ ልጅ ዝም በይ። ምን ሆነሽ ነው? አልሰማሽም? አንቺ የኔ ህይወት ያበላሽሽ ነሽ። ልጄን ነው የምፈልገው። ደግሞ እዚህ ቁጭ ብለሻል። ደግሞ አይሻለሁ። ምንድን ነው የሚሆነው? ዝም በይ። ልጄን ነው የምፈልገው። ልጄን ዝም በይ። ደግሞ እቺ ምን ትመስላለች? ባለገራ ዝም በል አንተ። ደግሞ ላጫ ይኸውልህ ተረጋጋ። ምን ታውቃለህ? ተረጋጋ። ስለ አንተ አታውቅም፣ ስለ እኔ አታውቅም። እሺ ስለ አንተ ሁሉ ነገር አውቃለሁ። አንቺ የምፈልገው ልጄን ነው። እሺ ስለ አንቺ ታሪክ ብዙ ነገር አውቃለሁ። ከፈለክ ሙሉ ስልክ ፋይል አለ ስለ እሷና እኔ ታውቃለህ። ሁሉ ነገር አለ። ሲጀመር ምንም ልጅ የለውም። አላውቀውም። ስለ አንቺና ስለ እኔ ህይወት በደንብ ነው ራሴ የማውቀው በደንብ። አንቺ እኔም ዝም በል ውስጥ ቆይ አንድ ያልገው ልጄን ነው። ምንድን ነው? ልጄን ነው የምፈልግ። የምን ሴራው? ልጄን በቃ እኔ ልጄን ነው የምፈልግ። ምንድን ነው ያመጣብኝ? እሺ ተረጋጋ እኮ። ምንድን ነው የተፈጠረው? ልጄን ነው የምፈልገው። አንተ ሲጀምር የማታውቅ አንተ ላጫ ነው የምታወራው። በኔ ልጅ ነው እንደ ልጅ የምትለው አንተ? የራሴ ልጅ ነው አንተ ላጫ። ስለ አንተ ታሪክ ደግሞ በደንብ አውቃለሁ። እሺ እኔ እናንተን ለመበጥበጥ ያው የሚሰራው ሴራ። ቆይ አይደለም ቆይ አንተ አዲሱ ባሏ ነህ እንዴ? አዲሱ ባሏ ነህ እንዴ? ታዲያ ቆይ ምንድን ነው ያመጣብኝ? ሌላ ባል አለ? ኖ ቆይ እሱ ማለት ነው ዝም ብሎ የተዝረከረከ ነው የተዝረከረከ ስለ እሷና ስለ እኔ። ታዲያ አንዴ ስማኝማ። ተደማመጡና ባሏን አይደል እሷ
ምን ማለት ፈልገህ ነው? የልጁ አባት እኮ ነኝ። እሷና እኔ ህይወት የበፊት ታሪካችን እንትን ለማለት ምንድነው የምታስጨንቀኝ አንተ? በቤት ምንድነው ይዘብኝ የመጣው አንተ? ይዤ ስለመጣሁብህ ነገር ባለቤት ትንገር። ማን ነው? የወደፊት ሚስቴ ታውቃለህ? የበፊት ሚስቴ ነች እሱ። አንተ ደግሞ አዲስ አበባ ነው ሲጀመር እሱ ዝም ብሎ ነው የሚያወራው። ባለጌ፣ በጣም ባለጌ፣ የሰውን ህይወት ባለጌ አይደለም። አንቺ ስላሳለፈ ነው ልጃችን ታውቂያለሽ? የበፊት ልጃችን ከዛሬ 3 ዓመት በፊት ልጃችን ምንድነው ያው ስለሱ ታሪካችን ታውቂያለሽ በደንብ። ምንድነው ያንቺና እኔ አሁን አዲስ ባል እንትን ብለሻል አይደል? አዲስ ባል አግኝተሻል። አንተ ሲጀመር በጣም የምታስጠላ። በእኔም ለምን እንደሆነ አላውቅም። ታውቂዋለሽ ማለት ነው? እኔ አላውቀውም። ማወቅ አለማወቅ በደንብ ነው የምታውቀኝ። በደንብ ታውቀኛለች ስለኔ። እኔም በደንብ ስለሱ አውቃለሁ። የፈለከው መረጃ አለ እዚህ ውስጥ መረጃ አለ። ተረጋጋ። ሲጀመር እናንተ እኮ ለማበጣበጥ የሚሰሩት ሴራ እኮ ማበጣበጥ አይደለም። ስለ አንቺና እኔ ህይወት በደንብ አለ። በደንብ የልጃችን እንዴት እንደተገናኘ እንዴት የሚያስቀና ፍቅር እንደነበር ታውቂያለሽ። ምንድነው ተረጋግተን ማውራት አንችልም? ቁጭ ብለህ ላናግርህ ከእኔ ሲጀመር ተረጋግተን ማውራት ምንድነው የተፈጠረው? እኔ ምንም እየገባኝ አይደለም። ለምን ነው ሁለታችንም በደንብ የሚገርም ፍቅር የድሮ ያሳለፍነው ልጃችን ያሁንም ልጄ ማለት ነው። ያሁንም ልጄ የራሴ ልጅ ነው። ማይ ልጅ ነው የምትለው? የራሴ ልጅ ነው። ጠይቃት እሷን ከፍ አንቺ ምን አይደለም እሱ ሲጀመር ነገርኩህ እኮ እኔ እናንተን ለማበጣበጥ የሚሰሩት ሴራ ነው። ማበጣበጥ አይደለም። ሚስቴ ነች። 80ችንም አልተቀደድም። ስቲል እስካሁን ሚስቴ ነች። ደግሞ አዲስ ባል ስለሆንክ ነው ወይ ደግሞ አሁን ያገባች ባለው ምንድነው የሚባለው ነው? ሁለተኛ ምን ነው የሚባለው? ልክ እንደዛ ነው። ለምን ካይወጣ ታውቂያለሽ? እኔ ሲጀመር አላውቅም። በፊት ያጣሁት ልጅን ታውቂያለሽ? ያጣነው ልጃችን የትኛው ልጃችን? የለፍተን የትኛው ልጃችን? የበፊት ልጃችንስ? ልጅ አለክ ሲጀመር አንተ ልጅ አለክ? የበፊት የወለድ ነው የ1 ዓመት ከምናምን ልጃችንስ እንዴ የነበረ ህይወት የተለያየንበት ምክንያት ይለያያል። ምንድነው የሚያወራው? እሱ የሚያወራው እውነት ነው የሚያወራው ነገር ነገርኩህ እኮ እውነት ነው እያወራህ ያለው? እያለክ ያለው አንተ ደግሞ ዝም በይ። ደግሞ ልጄን ይዘሽ ነው የጠፋሽው ታውቂያለሽ? አንቺ ካዲ ከሆንሽ ልጄን ይዘሽ ከሆነ አሁን ነፍሰ ጡር የሆንሽ ሆን አርግዘሽ ከሆነ ተሽ አንተ እቺ የራሴ ልጅ ነው። ተረጋጋ። ይሁን ቆይ አቁም። አንቺ ቆይ ምንድነው የሚያወራው? እሺ አንቺም ዝም በይ። ቆይ እኔ ያልገባኝ ነገር ምንድነው? ልጅ ወይ እኔ ያለው አንተ ቆይ ልጅ ወይ እኔ ያለው የራሴ ልጅ ነው። እንዲህ በቀላሉ ህይወት ፈትፍተ የምትሄድ እንዳይመስል ችግር የለም። በመረጃ ታወራለህ። ትናገረኛለህ እንዳለ መረጃ እናወራለን። እሺ ተመልካቾቻችን አሁንም እንደቀጠለ ነው። አሁን የመጣው ወንድማችን እንደምታውቁት አለሙ ይባላል። ያው እሱን ወደዚህ ስናመጣው ዝም ብለን ያለ ምክንያት አይደለም ያመጣ ነው። ያው ይሄ ፕሮግራም ብዙዎቻችሁ ጋር ይደርሳል ብለን ስለምናስብ ይህን ፕሮግራም ካየ ከተመለከተ በኋላ ማስረጃ ይዞ መጥቶ ከልጁ እርግዝና ጋር የተያያዘ ማስረጃ መረጃዎች አሉኝ ብሎ እንዲሁም ደግሞ የልጁ አባት እሱ መሆኑን ገልጾልን ማስረጃ ካሳየን በኋላ ነው እዚህ ፕሮግራም ላይ ያመጣ ነው። ምንድነው የሚያወራው? ምንድነው አንተ ደግሞ እኔ ጋር ይኸው እያወራህ ያለ ምንድነው የሚያወራው? እሺ ምንድነው እኔ እናንተን ለማበጣበጥ እኮ የምን ማስረጃ ምንድነው? የምን ማስረጃ? ለምን አንተ አይገባም? ሲጀመር ከሚስት ጋር ፋቱክ አይደለ? አሁን ደግሞ የኔ እናንተን ህይወት ለመበጥበጥ የተነሳ ነገር አይደለም። አንቺ እንዲሆንሽ እኮ እኔ ያለው አይደል? ምንድነው እንደዚህ የሚያደርግሽ? አንተን ተከተክሽ። አንቺ በጣም እንትን ብለሻል፣ ፈርተሻል። ምንድነው እያወራህ ያለው? የደበቅሽ ነገር አለ? ምንድነው የምደብቅህ? የደበቅሽ ነገር አለ? ምንድነው የምደብቅህ? ታዲያ ለምንድነው እንደዚህ የምትሆኚው? ምንድነው እሱ? ማን ነው? ታውቂዋለሽ? የምን ልጅ ነው የሚለው? ከዚህ ቤት የምን ልጅ ነው? የምን ሚስቴ ናት ምናምን እያለ እንደዛ ብለው ካልመጡ እኔ እናንተ ልንበጣበጥ አንችልም። አንተ አይገባም እንዴ? ምን ሆነህ ነው? ጭንቅላትን አሰራው እንጂ ጭራሽ ወደ እኔ ዞርሽ። ይሄ ሰውዬ ቅድም እያልሽ እንደነበረው ይሄ ሰውዬ ህይወትን ያበላሸ ነው። ከዚህ በፊት አውቋል። ምን ወጥቶሻል እኮ ምንድነው? እኔ ማስረጃ ከሱ መስማት ፈልጋለሁ። ምንድነው? ተይ አንቺ እንደው አንቺ ምንም መጠየቅ አልፈልግም። ምንድነው ንገረኝ አንተ። ይሄ ማን የተባለ አለሙ ነው? እሺ ከሱ ነው አይደል መስማት የምትፈልገው? እውነታውን መስማት ፈልጋለሁ። ምንድነው የተፈጠረው? እሺ ዝም በይ። መጣ ወደ እነሱ ህይወትን ትመርጣለህ። ሲጀመር አይመለከተኝም። እሱ የመጣበት ምክንያቱን እየነገርኩ ነው። የኔና አንተ ህይወትን ለማበጣበጥ የመጣ ነው። የስንት ህይወትን የሴቶችን ህይወት ያበጣበጠ ሰው ነው። እየነገርኩህ ነው። የማንንም ህይወት እየበጠበጥኩ አይደለም። እኔ የምፈልገው ልጄን ነው። ልጄን እፈልጋለሁ። አሁን የያዘችው ልጅ የኔ ልጅ ነው። አሁን ያለው ልጅ የራሴ ልጅ ያሟል እንዴ? አንተ ነው የሚያምስ ሲጀመር አጠገቤ ነበርክ እንዴ? ታስረግዝ አንተ ነበርክ ሲጀመር። አንተ ራሱ ያንተን ሂስትሪ ራሱ አውቃለሁ በደንብ። የምን አባዝሪ መጣው? ማን ነው ሲጀመር? ምንድነው? አንተም ከሷ ጋር አንድ አይነት ናቸው ሁለታችሁ ማለት ነው። ያንተን ሂስትሪም በደንብ ነው ማውቅ።
ያንተን ታሪክን በደንብ ስለማውቀው እኔ የምፈልገው ልጄን ነው። አንተም ልክ ከሷ አትሻለም። አንድ አይነት ናቸው። የምን አባ ልጅ ነው? ቆይ ምንድነው መሰለኝ የምታውቀው? ሲጀመር የራሴ ልጅ ምንድነው ማስረጃ? እቺ እኮ ሚስት ነች። የ80 ሚስት የምን ማስረጃ ላይ 80 ሚስት ሆነ? የበፊት ህይወታችን አብረን ልጅም ነበረን። በአጋጣሚ ልጃችን ሞተ። አሁን ደግሞ ይሄ የተረገዘ የራሴ ልጅ ነው። አንተ እኔ ትታኝ ሄዳ አሁን ደግሞ ካንተ ጋር ይኸው ከኔ የተሻለ ቢሆን ቆይ አይ እኔ ቆይ አይደለም ልጅ ሙሉ ታሪኩን እንስማ። ተረጋጋ፣ ዝም በል እሺ። ማነ ምንድነህ? ከየትን የመጣኸው? ቆይ ታዲያ ምንድነው? የምን ልጅ ነው? የኔ ልጅ እኮ ነው። የኔ ልጅ ማስረጃ አለኝ አለ። ልጅክን ስለምትወድ በደካማ ኩልክ እየመጡ አይ ማስረጃ አለኝ ያለ እኮ ነው። ምን አይነት ማስረጃ ነው? እኔ እንዲነግረኝ ይፈልጋል እንዴ እንትን እኮ አለ፣ ኤዲቲንግ ምናምን አለ። ታውቃለህ አይደለ? ይሄ እኮ አሁን ቴክኖሎጂ ተራቋል። ሲጀመር አንተ ራስህ ወደ እነሱ እየሄድክ መሆኑን አትርሳ። ህይወት ግን እየበጠበጡት ነው። በምትወደው ልጅ አንተ ዝም በል። ሲጀመር ዝም በል። አሁን እሷም አልናገርም እያለች ነው። እሱን እናድምጥ። አንቺም ዝም በል፣ አንተም ዝም በል። ማነህ? ምንድነህ? ከየትን የመጣኸው? ከሷ በፊት ታሪክ ጋር የሚያገናኝ ምንድን ነው? ስለሱ የምታውቀው ሂስትሪ ምንድን ነው? ሁሉንም ነገር በዝርዝር ንገረን። ከሷ ጋር እንዴት ተዋወቅ? በምን መልኩ የፍቅር ህይወት ገባችሁ? እንዴት ልታረግዝ ቻለች? የሚለውን ነገር እያንዳንዱን በዝርዝር ንገረን፣ እኛን ግራ በማያጋባ መልኩ። ኦኬ፣ እኔ አለሙ እባላለሁ። እሷ ደግሞ የድሮ ባለቤቴ ነች። እስኪል አሁንም ባለቤቴ ነች። አልተፋታንም። የ80 ሚስቴ ነች። ምንድነው የምታወራው? በፊት ሶሪ ታስጨርሰኝ እኮ ይጨርሳ። የኔ ሚስት እኮ ናት። እስካሁን አውርተሃል አይደለ? መስማት ፈልጋለሁ ብለን የመጣ ተመሳሳይ ስለሆናችሁ ነው። ያንተ ህይወትም በደንብ አውቀዋለሁ። እሺ ቀጥል። የጀመርከውን ቀጥል። እና ሚስቴ ነች። የተዋወቅነው በአጋጣሚ ከዛሬ 3 ዓመት በፊት በአጋጣሚ የሆነ ቦታ እየተዝናናን ነበረ። እኔም አጋጣሚ እዛ ቦታ ነበርኩና እሷም እዛ ነበረች። እዛ ቦታ ላይ ተያየነ። እዛ ሰዓት ላይ የሆነ አጋጣሚ ሰላም ተባባልና ስልክ ተቀያየነ። በዛ አንድ ሁለት እየባልን መደዋወል ቴክስቶች ምናምን የተላላክነ ተግባባን በደንብ ማለት ነው። ከዛ ከእሷ ጋር የፍቅር ህይወት ጀመርነ ማለት ነው። ከጀመርነ በኋላ እንደ ማንኛውም ሰው በቃ ወደድኳት፣ ወደደችኝ፣ ተጋባን። በዛ መሀል ላይ የድሮ ታሪክ ታዲያ ልጁ የኔ ነው ለማስባል ምንድን ያነሳሳ? የድሮ ታሪክ ነው። ምን ይጨንቀኛል መሰለህ? ይኸውልህ ስለተፈጠረው ነገር እንዲነግርህ አይደለ እዛ ጋር አስቆምከው እኮ። ስለዚህ ጨርሳ ታሪኩ። ያንተ ህይወትም እኮ ተመሳይ ነው። አንተ የበፊት ህይወትም ራሱ እኮ ልክ እንደዚህ ነው። የተበላሽ ህይወት እኮ ነው ያለ። ያንተን ህይወትም እኮ በደንብ መበላሸት አንተ ምንም አያገባም። እሺ ሰውዬ፣ ስለራሴ ልጅ ደግሞ አንተ አይመለከትም። ወይ አውጣልኝ ልጅ። እኔ ስለ ድሮ ታሪኩን እኔ ምን አገባኝ? የፈለገ ድሮ ታሪኩን አይደለም እየነገረ ያለ፣ ወደ ዋናው ነጥብ ሊመጣልህ ነው። ስለዚህ ቀጥል። እሺ ተረጋጋ፣ እንስማው። እኔ ለፈልፍብኝ ምን አገባኝ? እሺ ቀጥል። እዛስ በዛን ታይም ላይ ልክ ኖርማል አብረን መሆን ጀመርነ ከሷ ጋር። አሪፍ የፍቅር ህይወት ነበር። በጣም የሚያስቀና ሰው የሚቀናብን፣ የሷ ጓደኞችም የኔ ጓደኞችም የሚቀኑብን አሪፍ የፍቅር ህይወት ነው የነበር ያሳለፍነው። በዛ ሰዓት ከሷ ጋር አብረን በፍቅር ህይወት ብዙ ጊዜ ቆየነ። እኔ እንድናደድ ነው ወይስ ለምን ተቀጣው? ወደ ጉዳይ ያገባ ምንድነው? ስለምታውቀው ነገር ንገረኝ ብለህ አይደል ያመጣው? ከዛ ድረስ እኮ ስለሚያውቀው ነገር እየነገረህ ነው። አንዴ አዳምጦ ስለማውቀው ነገር ሰው የሚቀናብን እንዲህ ሻይ ጠጣን በርበሬ ጠጣን ምን አገባኝ? እኔ የራሴ ህይወት ነው አይደል? እኔ የራሴ ህይወት ምን አገባኝ ታዲያ? አሁንም እኮ ሚስቴ ነች። አንተ ነህ ዘለ ጥልቅ ያልከው እንጂ አሁን ሚስቴ ነች። እኔ እያልኩ ያለሁት ከየት እንደተዋወቃችሁ አላውቅም። እኔ እያልኩ ያለሁት ምንድነው እዚህ ልጄ ነው ምናምን ብለህ ቤት ድረስ ያመጣኝ። እኔ ስለ ድሮ ታሪኩን እኔ ምንም አያገባኝም ነው በቃ። ይሄን ጠጣ ይሄን ጠጣ እኔ አታሳብዱኝ። የድሮ ታሪክ አይደለም፣ አሁንም የራሴ ታሪክ ነው። እሺ ቀጥል አንተ። ከዛ እንደዚህ ያልነ ባይዘው ፍቅራችን በጣም ነው የሚያስቀነው ታውቃለህ። በጣም ደስ የሚል ፍቅር ነው ያሳለፍነው። በጣም የሚገርም ማለት ነው። ሰው የሚቀና አንተ እኮ ችግር ምንድነው ከኔ ጋር? አንተ ራሱ ከኔ ጋር ችግር ምንድነው? ልጄም እንደዚህ ግንፍል የምትለው ምን ማለት ነው? አንቺ ደግሞ ጭራሽ እውነታው ሊታወቅብሽ ነው ምናምን የምትይው? የምን እውነታው ነው የምታወጡት? ቆይ ገና ይኸውልሽ ሙሉ እውነታውን ነው ዘግዝኮ የሚያወጣልሽ። ማስረጃ አለ፣ መረጃ አለ። እሺ ቀጥል። የሚያስቀና ፍቅር ብለህ ነበር። አዎ፣ እና ህይወታችን በጣም የሚያስቀና ነበረ።
በዛም መሀል ላይ ልጅ ሁለታችን ምንፈልግ ነበረ ልጅ መውለድ ማለት ነው። እኔ በጣም የልጅ ጉጉት አለኝ፣ እሷም ትወዳለች ልጅ ከኔ መውለድ በጣም የምትፈልገው ያው በጣም ስለምንዋደድ እና ልጅ በጣም ከኔ መውለድ ትፈልጋለች። በጣም ነው መስስት የምታይ በጣም እንዲህ በጣም ነው የምትወደኝ፣ እኔም ወዳታለሁ። እና ልጅ ሁለታችንም ስለምንፈልግ እንደ አጋጣሚ ሆኖ እግዚአብሔርም የሁለታችን ፍላጎት አየ፣ ልጅ ተረገዘ ማለት ነው። ልጅ መጸነሷን አወቅነ። ሲጨርሳ እንዴ የምን ልጅ ነው ሰውዬ ላውራበት። ከዛ እዛ መሀል ላይ ልጅ ተወለደ። አብረን የልጁ ሁኔታም አሪፍ ነበረ፣ ጽንሱም ማለት ነው። በየጊዜው ሕክምና እየሄድን በደምብ እንከታተላለን። አብረን ሁለታችን የምንሄደው ሕክምና ስቲል እስከ 9 ወር ሕክምና አብረን ነው የምንሄደው። በየወሩ በደንብ አብረን ሄደን እኔም በደንብ እንከባከባታለሁ። አብረን እየሄድን ትሪት እየሄድን ሕክምና ላይም ሆስፒታል እየሄድን ቼክአፕ እንደረጋለን እናስደርጋለን። በቃ እየተንከባከባት ምናምን ልጁም በጤንነት ተወለደ። ከተወለደ ያን ሕፃንም በደንብ እየተንከባከብን ምን እያልን እያሳደግ ነው 1 ዓመት ከምናምን በሕፃኑ በጤንነት ቆየ። በመሀል ግን 1 ዓመት ከምናምኑ ላይ እግዚአብሔር ትንሽ አመመው። ታመመና ከታመመ በኋላ ሕክምና ምናምን የተለያዩ ሕክምናዎች ቦታ ሆስፒታሎች ምናምን ወሰድ ነው አሳየ ነው በደንብ ግን ምንም የእግዚአብሔር ትእዛዝ ነው የፈጣሪ ያለው ነገር የሚሆነው። ልጁን ማትረፍ አልቻልንም። ብዙ ወጪ አወጣን። ያልሄድንበት ሆስፒታል የለም እግዚአብሔር ስላልፈቀደው በህይወት ሰውዬ ላውራበት። ምንድነው ፊልም ነው እያወራለሁ? ታሪኩ ምንድነው እየነገረ ያለው? ታሪክ እኮ ከሷ ነው የእሷና የእኔ ህይወት ታሪካችን ነው። ኦኬ ከሷ ባለቤቴ ከኔ ሚስት አይደለም የራሴ ሚስት 80 ያለን እኮ ላሳይ የራሴ ፎቶዎች ገና ወደ ማስረጃው እኮ እንመጣለን። እሷና እኔ ፎቶዎች ብዙ ነገር አለ። እሺ ቀጥል። አሁን ካቆም የልጃችን ፎቶ አለ ስቲል እርጉዝ ሆና የተነሳ ነው አብረን ፎቶ የልጃችን ፎቶም አለ። እዛን ሰዓት ላይ ልጃችንም በህይወት አጣ ነው። ሁለታችንም አዘን በጣም ምክንያቱም የቤታችን ድምቀት ነበረ። ልጅ ደግሞ ምንም አይደለም ታውቃለህ። በፍቅር ላይ ደግሞ ልጅ ሲመጣ ሌላ ተጨማሪ ፍቅር ነው የሚሆን ታውቃለህ። የምትኖርለት ሌላ ነገር እየፈጠርክ ነው የምትሄደው። ቤታችን በጣም ደስተኛ ሆነ በዛ ሰዓት ልጃችን በነበረበት ሰዓት። ግን ያ ነገር ሲፈጠር ትንሽ ሁለታችንም ማዘነ ትንሽ የሆነ ሁለታችንም በቃ እንትን እያልን መጣነ። ከዛ ከልጃችን ከሞተ በኋላ እንዲህ እያልን ቆየነ። በመሃል አሁን የተረገዘው ልጅ ተፈጠረ። እየቆየነ እንትን ስነድ እንሞክር ተብለን አረገዘች፣ ጸነሰች። ሰው የህይወትን ለመረበሽ ምንድን ያነሳ አንተ ምንድነው የሚፈልገው? የራሴ ልጅ ተረገዘ የኔ ልጅ እኮ እያለ እኮ ያለው የራሴ ልጅ ነው። ህይወትን ለማስበልበጥ ለምንድን ነው የምታስጨንቁኝ? ለምን የምታሳብዱኝ? ህይወትን ለማስበልበጥ እኮ ነው የመጣው። ስለተፈጠረው ነገር ማወቅ ፈልገህ ነው አይደል ያመጣው? የራሴ ልጅ እኮ ነው እያለ እኮ እየነገረ ነው እኮ የኔ ልጅ እኮ ነው። እንዴ ላቤን ጠብ አድርጌ ያገኘው ልጄ እኮ ነው። እንዴ ምንድነው የምታወራው ታዲያ? እሺ በቃ ላቤን ጠባገተለ እኔ ላቤን ጊዜን ሁሉ ነገሬን ያጣውበት ያገኘውበት ልጄ ነው። ልጄን ትላለህ እንዴ ላቤን ትላለህ? ልንገርህ እሷ እንኳን ይሁን ልጁን ስንት ወር የተሸከመችው ልጅ እንዳንተ አላወራችም። ስሙኝ፣ ስለ ድሮ ታሪኩ አወራል። ፊልሚውን ድራሚውን አያገባኝም፣ ጋዜጣ ምቦኝ አያገባኝም። በቃ ከዚህ ቤት አውጣልኝ። ማስረጃ ካለውስ? ይሄን ማስረጃ ነው ማስረጃ ካለውስ? የምንድን ነው? ከሚስት ጋር 80 እንዳለው እንደተጋቡ ነፍሰ ጡር ሆና ፎቶ እንዳለው እስቲል እስካሁን ድረስ ቴክስት እየተደራረጉ እንደሆነ ካሳየ ምን ታደርጋለህ? ሲጀምር ዝም ብለው ነው የሚያወሩት። ውዴ ምንድን ነው የሚያወሩት? ዝም ብለው ነው የሚያወሩት። ለምን አንተ አትረጋጋም? የሚስትህን ስልክ አይተው ታውቃለህ? ቴክስቶቿን አይተው ታውቃለህ? ስልኳን ከፍታ አይተህ ታውቃለህ? ምን ሰዓት አለኝ እና እሱ ጊዜ ሲጀምር እኛ ስራ ላይ እስቲ አሁን ይኸውልህ ስልኳን ተቀበላትና ይኸው ቻርጀር ዘግቷል። ሲጀምር ስልኬ ሲቀጥል ስልክሽ ቻርጅ አልዘጋም። ስልክሽን አምጪ። እናንተ መነጋገር ያለብን በእነሱ ወሬ አይደለም። ቆይ አውቃለሁ እኔ አምንሻለሁ። ስልክሽን አምጪ። እሺ የምታምኚ ከሆነ ስልኬ እኔ ቻርጀር ዘግቷል። ና ሰዓትን ላመጣራሽ ያለ አይደል? ምንድን ነው በፊት እሷና እኔ አምጪው ስልኬ ሲጀምር ይኸው ፎቶአችን አለ እንደምታየው ነው። ይሄ በፊት ሲጀምር ና ቆይ ምንድን ነው የምትሄደው? ይሄ ይኸው መጀመሪያ ከእሷ ጋር የመጀመሪያ የልጃችን የሞተው ፎቶአችን ነው። ገና ነፍሰ ጡር እያለች እርግዝና ላይ እያለች ማለት ከዚህ ደግሞ ከተወለደ ማለት ነው። ያለፈ
ተጋብታችሁ የነበረው ፎቶ ሴት አለ? የጋብቻ ፎቶ ይሄው፣ የጋብቻ ፎቶ ከታች ነው። ይሄው የጋብቻ ፎቶ አለ እዚህ ጋር፣ የጋብቻችን ፎቶ ነው። 80ችን ማለት ነው። በሰርግ በስነ ስርዓት የተጋባ ነው። ቤተሰብ ሽማግሌ ልኬ። አሁን ደግሞ ካረገዘች በኋላ ይሄው ትታ ሄደች። ሲጀምር እኮ ያለፈ ታሪክ ነው እኮ። ቆይ እኔ የምለው ይሄን ያህል ጊዜ ላቤን ጠብ አድርጌ ስንት ነገር ያፈሰሱት ልጄን የት ነው እዚህ ሄድሽው? ምንድን ነው እያወሩ ያሉት? ሲጀምር ዝም ብሎ ነው ያለው። ምንድን ነው ህይወታችን ለመበጥበጥ የመጣ ሰው አየሁ እኮ። ምንድን ነው ይሄ? ምንድን ነው? አሁንም ድረስ ትከራከራለሽ? አሁንም ድረስ እውነታውን ለመሸፋፈን ታወሪያለሽ? እሺ ንገሪኝ፣ ምንድን ነው ከዚህ ሰው ጋር ያለሽ ነገር? ምንድን ነው ግንኙነትሽ? አየሁ እኮ። ምንድን ነው እኮ አየክሽ? ምን ሆነሽ? ምን ተፈጠረ? አሁን ካንተ ጋር ያሉት እኔ ነኝ አይደል? እውነት የሚሉት አይደለም። ሲጀመር ነገር የእሱ ነው። ቆይ ያወራለሁ። ለመበጥበጥ የመጣ ነው። የጠየኩሽ ጥያቄ መልሽልኝ። አይደለም የነገርኩህ ነው አይደል? አይደለም በቃ አንተ የበፊት ታሪክ ካለ አይደል? ታዲያ ለምን ያልነገርሽኝ? ምንድን ነው የምነግርህ? የእሱ መጀመሪያ ልጅ እንዳሞተች መቼ አወራን? እናንተ ሲጀመር ጊዜ ነበር እና አላወራንም። በቃ ተፈጠረ እኮ ይሄ። አሁን ልጁ ግን ያንተ ነው። ይሄ ያሹ ልጅ ታው ወርሽ ጽንሱ ምንድን ነው? ያንተ ነው። የእሱ ስለመሆኑ ምን ማረጋገጫ አለሽ እንዴ? ከሱ ጋር ነበርኩኝ። ሲጀምር ከሱ ጋር ነበር። የራሴ ነው ልጁ። ከእኔ ካረገዘች በኋላ ነው ከአንተ ጋር። ቆይ ሲጀመር ማለት ነው ከየት ነው የተገናኛችሁት? ልጄን ሲጀመር ይዘሽ ሄደሽ ከየት ነው ከሱ ጋር ከዚህ እኔ መሰለ ሰው ጋር የተገናኘሽው? እኔ መሰለ ልጅ ጋር እኔ ልጄን በጣም ነው የምፈልገው። ባለጌማ አንቺ ነሽ። ልጄን እኔ እንትን ብለሽ ወስድሽ። እኔ ትዳር ምናምን አይመለከትም። ቆይ የመጀመሪያ ህይወት በምን የተፈታው ነገር እንዴት የተፋታችሁት ነገር? እኔ ሁሉንም ታሪክ ማወቅ ፈልጋለሁ። ልክ ልጃችሁ ያወራበት አንዴ። ቆይ ልክ ልጃችሁ ከሞተ በኋላ ጥላት እንደሄድክ ይታወቃል። ለምንድን ነው ጥላት ሄድከው? ጥያት ሄድኩበት ምክንያት የራሴ ምክንያት አለ። እሷም ማይሆን ነገር አደረገች። ምንድን ነው ያደረገችው ነገር? እሱን ማውራት አልፈልግም እኔ። ምክንያቱም እንደዚህ አይነት ነገር እኔ እዚህ እንትን ላይ ማውጣት አልፈልግም። እኔ አይመቸኝም። ነገር እኔ የምፈልገው ምንድነው ልጃችን አርግዛ ነው የሄደችው። ከራሴ አርግዛ ሄደችው። እንዳረገዘችም ደግሞ በደንብ አውቃለሁ። የኔ ልጅ መሆንም አውቃለሁ። ስለዚህ እኔ የምፈልገው ልጄን ነው የምፈልገው እኮ። ያወክባት ጥላት እንድትሄድ ያደረገ ምክንያት ምንድን ነው? ምክንያቱም እሷ ታውቀዋለች በደንብ እኮ። ምንድን ነው ንገረን። እሷ ልትነግረን አልፈለገች። እሷ ካልፈለገች ራሷ እንትን ትበል። እኔ ግን ንገረን። የማይሆን ነገር እኔ ዋሸችኝ። የማይሆን ነገር አድርጋ ዋሸችኝ። ምን አድርጋ ነው ያሸች? ከሌላ ሰው ጋር ስታወራ እንትን ያስኳት ቺት ስታረግብኝ በአንተ ላይ በእኔ ላይ ቺት ስታደርግ ስለያስኳት የዛን ሰዓት እኔ በቃ ሳይ አልተመቸኝም። ግን ልጁ የኔ እንደሆነ አውቃለሁ። ታዲያ ልጁስ ያንተ ስለመሆኑ ምን ያህል እርግጠኛ ነህ? ከሌላ ሰው ጋርም ቺት የምታረግ ከሆነ ያንተም የእሱም ስለመሆኑ ምን ያህል እርግጠኛ ነህ? እርግጠኛ ነኝ። ልጄን እርግጠኛ ነኝ። ምክንያቱም ከአረገዘችበት ጀምሮ እኔ በደንብ ስለማውቀው የራሴ ልጅ እንደሆነ አውቃለሁ። ያ ነገር ከተፈጠረ በኋላ የበፊት ልጃችን ከሞተ በኋላም ድጋሚ እንትን ስላለ መሞከር እንዳለበት ስላወራነ ያን እንደዛም ስለሆነ አውቃለሁ። የኔ ልጅ እንደሆነ አውቃለሁ። ለዛ ነው። ቆይ አንቺ ማንሽ? ይሁሉ ነገር የሚያወራ ምንድነሽ? ከኔ መጣሽው? ምን እያወራ ነው? አንተ ኬት ነው ይሁሉ ታሪክ አለሽ? ስንት ታሪክ አለክ? ሲጀምር ታዲያ ህይወቴን ለምን ታበላሻለሽ? የምን ህይወት ነው ማበላሽብክ? ይሄ ልጅ እኔ የምን ህይወት ነው ማበላሽ? በምን እርግጠኛ አንተ ልጅ አንተ መሆኑን? የራሴ ልጅ ነው። ቆይ አንተ ሲጀመር አይደለም እንጂ አንተ ሲጀመር እሷን ከየት አገኛት? እንዴት እሷም ተገናኛችሁ? የአንተ ልጅ መሆኑ እንዴት አውቀህ ነው ሲጀመር ልጅ የምትለው? የራሴ ልጅ እኮ ነው። ለምን ከህይወት አትወጣም? ቆይ እስቲ ከህይወትሽማ አንተ ሁሌ እየተከታተልክ መበጥበጥ ነው እንዴ ስራክ? የኔ ህይወት አንቺ እንጂ በጠበጥሽው። መጀመሪያ ህይወቴን አንቺ ነሽ በጠበጥሽ። እኔ የምፈልገውን ልጄ ነው። ታውቂያለሽ? ልጄ ሲጀመር ከየት ነው እናንተ የተዋወቃችሁት? መጀመሪያ ከየት ነው ያወቃችሁት? ሰው ናንተ ከየት ተዋወቃችሁ? ሆቴል አለ ልጠቀም ሄድኩ። አጋጣሚ እዛ አየኋት፣ ደስ አለች። እያስተናገደችኝ ነበር። ያን ቀን አዋራን፣ ጨረስን። ማታ አብረን ገባን። እዛው ያደርኩት እኔ ስራ ብያት የሆነ መሄድ ቦታ አለ፣ እሷ የምትሰራበት ቦታ። ከዛን በንጋታው እንዲናን ቆየ። 3 ቀን 4 ቀን 5 ቀን ምናምን ምን የቀረ ምናምን ብላ በቃ ደስተኛ ያደረገች። ያችኛዋ ባለቤት እያለች አመልማል። እሷ ስለ እሷ አታውራ፣ በቃ እየነገርኩ አይደል? አዳምጠኝ። ከዛን ወይኔ ስለዚህ ባለፈው የነገራችሁ ነገር ጠቅላላ ውሸት ነው ማለት? ቆይ ልንገር፣ እየነገርኩ አይደል? እዛ አደር በቃ እዛ መመላለስ ጀመርኩ። እኔም ቀን አንድ ቀን አደርኩ እዛ። አጋጣሚ አብረን አደር መመላለስ ጀመርኩ። እንደዚህ ሳምንት 2 ሳምንት ሲሞላን ይሄ ነገር እንደተፈጠረ እንዳረገዝኩ ምናምን ብላ ነገረች።
እኔም በቃ በዛ ታይም ላይ 6 ዓመት የጠበቅኩ የነበረው 5 ዓመት ሙሉ የለፋበት ነገር ስላጣው እሷ በማርገዟ ደስተኛ ነበርኩ። በዛ ፍጥነት እንደዛ ሲረገዝ አልጠረጠርክም አንተ? እኔ ስለዚህ ነገር ምን አስባለሁ? እኔ በቃ ደስተኛ ነኝ። በቃ ልጅ ስለምፈልግ ብቻ በቃ የተፈጠረው ነገር እኔ ራሱ ድራማ የሆነብኝ ነው። ፈጣሪ በቃ ለእኔ አስበው ነው እንደዚህ ያደረገው። አንተ ሌላ ህይወት አልነበረህም? ደግሞ ሌላ ህይወት እንዳለ በደንብ አውቃለሁ። ስላለ ያወራል እስቲ አዳምጠኝ። ያወራል ህይወት እያለ እንዴት ነው አንተ እንትን የምትል ልጅ ምናምን? ከዛ በኋላ እኔ መፍትሄ መፍጠር ነበረብኝ። በቃ ልጁ ስለምፈልገው የኔ ልጅ ስለሆነ አብረን ስላደር በአጋጣሚ ምን አልጠቀም ነበር አውቃለሁ። እርግጠኛ ነበርኩ ያኔ እርግጠኛ ሆኜ ነበር። አብረን ስላደር ቃል ልጁ የኔ መሰለኝ ደስተኛ ሆኜ ተቀበል። ስለዚህ ታዲያ እንዴት ሰራተኛ አድርጎ ወደ ቤት ማምጣቱን ነገር ሀሳቡ መጣልኝ። በቃ እንዴት ባለቤትን አሳመንካት? ባለፈው አውርቼልሃለሁ እኮ ባለቤቴ እንዴት እንዳሰማ። ነፍሰ ጡር የሆነች ሴት አሁን ቤቱ ስትገባ አያስታውቅም እኮ ያኔ አያስታውቅም እኮ። ስንት ወር ነበረች የዛኔ? አረገዘ ገና 2 ሳምንት 3 ሳምንት እኮ አብረን ቆይታ አርግዣ ስትለኝ እኮ በሳብ በቃ ልጅን እዛ እንዳትንገላታብኝ እዛ ምንም እንዳትሆን ብዬ ወደ ቤቴ ማምጣቼ መንከባከብ ነበረብኝ። ለዛ ነበር በዛ ፍጥነት ያመጣሁት። አንድ ወር ባልሞላ ጊዜ ውስጥ እኮ ነው ወደ ቤት ያመጣሁት። ሁለታችሁም አንድ አይነት ናችሁ ታውቃላችሁ። ሁለታችሁም ባለጌዎች ናችሁ። ሁለታችሁ አንቺም እሱም ማለት ሲጀመር ሁለታችሁም የተገናኛችሁበት ነገር የተገናኛችሁት ባለጌና ባለጌ አንድ ላይ ስለሚገናኝ እንዴ እኔማ ታውቂያለሽ ከዛ ምን አይነት እንደነበረን ታውቂያለሽ። በፊት አመልማልን እንዴት ማሳመንኳት ወደ ቤት እንድመጣ ሰራተኛ እንድትቀጥርና እሷ እርጉዝ ነኝ ትላለች። እሷ ወልዳለን ልጁን ከእሷን ከቤት እንድናስወጣ ልጁን እንድናሳድግ ልጁ የኔ ስለሆነ እኔ በጣም እፈልገዋለሁ። በዛ አጋጣሚ አንተ መጣ። ይሄ ስንት ወር አሁን 5 ወር ምናምን 6 ወር ሆኖታል። ይሄን ሁሉ አመት ጊዜ ከቆየን በኋላ እንደነገርኩ ያኔ እየተንከባከብና ካርመን ይሄ መጣ። አሁን ደግሞ ይሄን ጉዳ መጣብኝ። አሁን ልጁ አንተ አይደለም እየተባልኩ ነው ያሉት። እኔ በቃ ምን እየሆነ እንደሆነ ብቻ ግራ ገብቶኛል። ብቻ ላብድ ነው እኔ ነገር ሊጣረልኝ እፈልጋለሁ። እኔ አሁን እያመንኩ አይደለም። ሲጀመር ያው ህይወታችንን አበጣበጡት እንደዚህ ያሉ እኔ ይሄ ልጅ እንዲጣረልኝ እፈልጋለሁ። እኔ የዚህ ልጅ ዲኤንኤ እፈልገዋለሁ። ሌላ ማስረጃ ምን አለ? እኔ በዚህ አላመንኩም። ይሄ ልጁ የኔ ነው ያንተ ነው። ሲጀመር ይሄ የቅማል ወገብ በቃ የቅማል ምናምን አይደለም፣ የቅማል ምናምን አይደለም። የበፊት ፎቶአችንም በማስረጃ ሳይቻሉ እኔ የምፈልገው ልጄን ነው። በቃ አለቀ። እሺ የበፊት ፎቶ በፊት ነው ብቻ አላውቅም። ይሄ ልጅ ግን የኔ ነው። እኔ ልጁን በጣም የኔ ልጅ ነው። ይሄ ልጅ ከፎቶ በላይ ምንድን ነው? የኔ ልጅ ነው። ይሄ ከፎቶ በላይ እኔ ድሮ ነው። እኔ ማስረጃ ፈልግ አይደለም አሁን ያለችበት ያንተ ልጅ ነው። ሲጀመር እሱ ዝም ብሎ ነው ያለው። ስለዚህ እሱ ልጅ ስለመሆኑ የዲኤንኤ ምርመራ እናድርግ። ለምን ይደረጋል? ከሱ ጋር አይደል? ካንቺ ናሙና ወስድ ካንቺም ከሱም ናሙና ወስደን ዲኤንኤ ምርመራ እናድርግ እኮ። ስለዚህ የእሱ ልጅ ስለመሆኑ እርግጠኛ ከሆንሽ ናሙና ይወሰድና ከሁለታችሁም የማን ልጅ እንደሆነ ማረጋገጥ እንችላለን። ታዲያ ናሙና ይወሰድና ለምን ሲጀመር ከሱ ጋር ነበርኩኝ ካንተ ጋር ነበርኩ። ሲጀመር ትክዳለች ልጅቷ። መካድ ወይም ደግሞ መዋሸት አንድ አይነት ነች። በጣም ነው የምትዋሸው። ችግር የለውም። በቃ እኔ መሆኑን ታውቂያለሽ። ልጄ እኔ ነው። በቃ እንውሰዳ። ናሙና ይወሰድና ዲኤንኤ ይታይ። ናሙና ምን ይሰራል እዚህ ጋር? አንቺ በቃ ዲኤንኤ ተብሏል አይደል? ምን ጨነቀሽ አንቺ? ካመንሽ እኮ በቃ አንተ ምን ነው ያመጣኝ? አይሆንም። ሲጀመር ገና ህይወትክን ሊያሳብዱክ ነው የሚደርሱት። አያሳብዱኝም። ዲኤንኤ አንቺ ምን ነው ተጨነቅሽበት? እውነቱንም የኔ አይደለም። ማን ነው የልጅ አንተ ራስህ ወደ እኔ መጣክ እንዴ? ታዲያ ለምን እንደምትይው መጣክ? ጭራሽ እኮ ታዲያ ለምን እንደምትይው ይሄን ነገር እኮ ነው የሚፈልጉት እነሱ። ከሆነ እናንተን ለማበጣበጥ ነው። እሺ እነሱ እንደፈለጉ ያበጣበጡ። ለምን ነው ዲኤንኤ ለማበጣበጥ የምትይው? እያንዳንዱን ነገር እኮ የምትበጠብጭው አንቺ ነሽ። በጣም ዝም በል አንተ። ሲጀመር ማለት ስራክ ራሱ ምንም የማይጥም ነው፣ ደስ የማይል ማለት ያንቺ ስራ የሚጥም ነው። እኔ አሁን ልንገርህ ብራዘር፣ ከሷም ከሱ ከኔም ተወድስቶ እኔ ዲኤንኤ በጣም ፈለለ። እኔ ምንም ማመን እየቻልኩ አይደለም። እኔ ልታሳብዱኝ ነው። እኔ ልጄ የኔ መሆኑን ማረጋገጥ ፈልጋለሁ። ይሄ ልጅ የኔ ነው። ልጁ የኔ ነው። በደንብ ነው የማውቀው። እሷ መዋሸት ወይም ደግሞ ውሸት ተፈጥሯ ሊሆን ይችላል። ተፈጥሯ ስለሆነ መዋሸት፣ ልጁ ግን የኔ ነው። በደንብ አውቃለሁ። እኔ በጣም መልካም ነኝ። ስለዚህ ልጁ የኔ ነው። በፈለጋችሁ መንገድ መሄድ ይችላል። ጭራሽ እንደ ጥሩ ሰው ይመጣል እንዴ? እንዴ ልጁ የኔ ነው። አንቺ በምትወደው ነገር የሚመጡብህ አንተ ምንድን ነው? እኔ ዲኤንኤ ነው ፈልገዋለሁ። አበጣበጡን አይደለ? ቆይ አንድ ልንገርሽ። ታምኛለሽ? እኔን ታምኛለሽ? እንደሞድሽ ታውቂያለሽ እኮ። እንኳን እሱን አሁን መጥቶ የሚያበጣበጥ ተይና የስንት ዓመት አብሬያት ነው? 6 ዓመት አብሬያት ነው። ሚስቴ ራሱ ለአንቺ ቤት ይቻታለሁ። ከመቼ ጀምሮ ነው የተዋደዳችሁት ደግሞ? ምን አገባህ ካንተ ሲጀምር? ስለዚህ የደም ሳምፕላችን ይወሰድና ዲኤንኤ እንዲደረግ ፈልጋለሁ። የምታምኝ ከሆነ ልጁ የኔ መሆኑን ማስረጃ ፈልጋለሁ።
እስካሁንም ብዙ ነገር ደብቀሽኝ ይኸው ማስረጃውን አይቻለሁ። ሳማኖች እስካሁን አልተቀደደም። ቴክስት ታወራላችሁ። ሲጀመር ያለፈ ታሪክ እኮ ነው። ታዲያ ትናንትና ከትናንት ወዲያ ራሱ ቴክስት ያለፈ ምንድን ነው የምታወሪው? ቴክስቱ የባለፈ ታሪክሽ ነው። ከኔ ጋር የኖሽ የምታወሪው ቴክስት እኮ ያወራነው እኮ ስለማንሆን እኮ ነው። ሌላ ነገር እኮ የለውም። ልጁ ያንተ የሚባል ነገር አለ አውርተናል። ዛሬ ምንድን ነው ታዲያ የምታወሩት? ምንድን ነው እያወራችሁ የነበረው? ምን አወራን? ምንድን ነው ያወራነው? ሲጀመር አቅዶና አልሞ ነው የመጣው እሱ። እኔና ማስረጃውን ልጄን ፈልጌ ነው ለማመሰቃቀል ነው የመጣው። ገና ያሳብደዋል። ገና ይኸው ያሳብደዋል። ይግቦ ወይዘሮ ቴንሽ እርሱ ሄዶ ደግሞ በፍለጋ የመጡት አንተ ለምን እንደመጣሽ ወደ ቤት ቴክስት ስላደረገልኝ እናንተ በምትጨቃጨቁ ሰዓት ከ30 ደቂቃ በፊት እኔ ቴክስት አድርጌላችሁ እኮ ለምን ያመጣ ወደ ቤት እርሳቸው እንደመወሰው አታልኝ ነበር አይደል? ቤት ያትበል ቤት የለም አንተ መንደሬ ጎዳና ቤት ያትበል ሰው በሰራው ቤት መታሾች እና አንተ ኮተት ተለቃቅማችሁ ግብ ዝም በይ። አሁን ውጪ ልኝ አንተ እኔ ውጡ እንዳለ ውጡ። ምንድን ነው የምፈልጉት ከኔ? ይኸውልህ ተረጋጋ። እሺ ተረጋጊ። ይኸውልህ ወይዘሮ ቴነሽ በዋነኝነት እርስዎን የጠራሁበት ምክንያት እዚህ የተፈጠረ አንድ ነገር ስላለ ነው። ስለዚህ ሴትዮ ወይም ስለዚህ ልጅ የእርግዝና ነገር አጣራለሁ ብዬ አይደል የወጣሁት። ስለዚህ ባጣራሁት መሰረት ይሄ ልጅ የእሷ ሳይሆን የበፊት ታሪክ እንዳላት የበፊት ፍቅረኞች እንዳሏት ከነዛ መካከል ደግሞ ይሄ ልጅ ነው። እሳቸው ማን ናቸው ግን? ስለዚህ አሁን ላይ ልጁ በዋነኝነት አባቱ ነው ተብሎ የሚታሰበው እሱ ነው። እኔ አማኑኤል ታዲያ ሰጪ ኮተት ገና ብዙ ነገር ታመ ዝም በይ መንደሪ እንዲህ እየዞረሽ መንደር ላይ በቃ ወንዶቹ ላይ ሌላ ችግር መፍጠር። ይኸውልህ እሳቸው ማለት የእሱ የበፊት ፍቅረኛው ሀመልማል የምትባለው የእሳቸው እናት ናቸው። አውቃቸዋለሁ። እሳቸው በዝና ታውቃቸዋለሁ? አውቃቸዋለሁ፣ ሰምቻለሁ። በልጅ ተጫውተሽማ ተደላድለሽ አትቀመጭ። እሱም አንቺ ኮተታሞች ኮተታችሁን ለቅማችሁ ትወጣላችሁ። እቺ መንደር እየዞረች በየመንደሩ ከአንድ ወንድ ወደ አንዱ እየዘለለች ስንት ህይወት ትበጠብጣለች። ሲያንስሽ ነው ስድብ፣ ሲያንስሽ ነው። አንቺ ስንት ይኸው አሰድቢኝ ስንት ነገር ጀመርን አይደለም እያሰደብኩሽ ያለሁት ራስሽ ነሽ። አንቺንም ባልሽንም ያዘቀጥሽው። ምንድነው ያዘቀጥኩት? ዘቅጠሽ ያዘቀጥሽው። ምንድነው ያዘቀጥኩት? ስራሽ ነው። ምንድነው ስራዬ? የሰራሽው ስራ በቃ ልጅ ይፈልጋል ሊሰጠውት። ምንድነው ስራዬ? ልጅ የምትፈልጊው ከሌላ ወንድ ጋርም ከሱ ጋርም እንትን እያልሽ ለምን ከሌላ ወንድ ጋር? ልጁማ የራሴ ዝም በል እባክህ አንተ። ጀመራ አታውራ። እኔ አሁን እንኳን እሱ የስራውን አገኘ ልጁ የራሴ እንኳን ያንተ ልጅ ሆነና ልጄ ትንሽ አምሮ ያርፋል። አሁን እኔም አርፋለሁ። ልጁ በደንብ የራሴ ነው። እሱ ልጄ ነው ብሎ ሲፎክር ነበር። እንኳን ሌላ አባት ከኔ ጋር ከእንትን ካለ በኋላ ነው የተለያየ የመጣችሁት። ከየት እንደተገናኙ ማለት እርሶ ደግሞ አያሳብዱኝ። እኔ እነሱ ያሳብዱኝ። ውጡልኝ ከቤቴ። ገና ያሳብዳችኋል። ጨርቅ ጥላችሁ ትሄዳላችሁ። እሷም አንተም በመጣችሁበት እግር ትወጣላችሁ። በደንብ ነው። እኔ ልጄን ደግሞ በደንብ ነው የምፈልገው። ካረገዘች በኋላ ነው ከሱ ጋር እንትን ምን ይወጣልሽና ነው ምን አዲስ በሰራተኝነት ገባሽ መሬት ሆነሽ ትወጫለሽ። ምን ደግ አድርግሽ ደህና ትወጫለሽ እኮ ትወጣላችሁ። ተለቃቅማችሁ እንደመጣችሁ ተለቃቅማችሁ ትወጣላችሁ ከልጄ ህይወት ላይ። እውነት ነው። ተጫወቱባት ልጄ ላይ። እንኳን ግን እኔ ደስ ያለኝ እንኳን ሌላ አባት ሆነ እንኳን ከሱ አለ እንኳን አልተሳካለ አንተ የኔ ልጅ አትወልድም ብለህ ሌላ ህይወት አንተ ልጅ ፈላጊ የኔ ልጅ የላትም። አይ ማዘር ገና የእሱ ልጅ ይሆናል ተብሎ ታስቧል እንጂ ልጁ ነው የሚል ማረጋገጫ ላይ አልደረሰም። ልጄ ነው አውቃለሁ እኔ እሱ ልጄ ነው በደንብ ከተረገዘ በኋላ ነው እነሱ ስለሚያወሩት ነገር አላምንም። እኔ እንኳን አንተ በኋላ ነው እንትን ያለው እቺ በየመንደሩ እየዞረች ሌላ እያልሽ የምትኖር ዝም በይ። ኧረ ፈጣሪ ወይ ምን አንቺ መንደር ለመንደር አዞርም ካገኘች ወንድ ጋር ትሽከረከር። ልጄ በደንብ ነው የማውቀው። ወይኔ እኔ ምን አድርጌ ነው ቆይ እንደዚህ የምታመሳቅሉት? መባለግ ነው ያለሽ ማን ነው? መጣልሽ እኮ የልጅሽ አባት። በቃ ለምን አትወጭም ከህይወታቸው? ሲጀመር አንቺ ከሱ ጋር ሆነሽ ሌላ ፍቅረኛ አለሽ፣ እሱ አለሽ። ከሱም ጋርም ሆነሽ ከሌላ ሰው ጋር ቴክስት ተደራረጊ ነበር። አንቺ ምን አይነት ሴት ነሽ? በዚህ አይነት አንጻር ባለጌ ሴት ነኝ። ባለጌ ሴት አሳፍራለሁ። ባለጌ አይደለም እኮ ምን ብርቅና እንደ ማውራት ባለቤት ሽት እኮ ነው እየተናገርሽ ያለሽ። ለካ ብዙ ነገር ነበር ያረክሽልኝ ነበር። ላንቺ ምንም አይደለም ማለት እነሱ የሚያወሩ ነገር እውነት ነው ማለት እነሱ የሚያወሩ ነገር አንተ ራስህ ምንድን ነው እያወራክ እኮ እነሱ የሚያወሩ ነገር እውነት ነው። ምን ነው እውነት? ይሄን ሁሉ ነገር እያደረግሽ ነው። እሱ ባልሽ ነበር፣ ከሱ ላይ ልጅ ነበረሽ፣ ልጁ ሞተ፣ ድጋሚ ከሱ አረገሽ። አይነ ደረቅ ምንድን
አይነ ደረቅ እሱ ሚስት አለው ከሚስቱ ጋር ሊደረግ ለምንድን ነው የማወፍረው እንዴ? ምን አሳፈረ? አቤት ምንድን ነው ያልሽው? ሚስቱ ላይ የደረበኝ ነው ያልሽው? ልጅ ያዘ። አሁንም እሱንም ወደ መውቀሱ ደረጃ መጣሽ። እውነታው ሲረጋገጥብሽ ማንም በአጼት አይወቅስም። እኔንም ማንም አይወቅሰኝም። እኔ ማጼተኛ ልሁን ማንም ሁሉም እዚህ ጋር ስራችሁ ነው የሚያኖራችሁ የሚያስወቅሳችሁም ስራችሁ ነው። ስለዚህ አሁን ላይ የሰራሽውን እያንዳንዱን ኃጢአት አመንሽ ማለት ምንድነው እኔ ልንገርህ እኔ የምፈልገው ሁሉም ሰው ንጹህ አይደለም ንጹህ እንዳልሆነ ተናገር። እኔ የምፈልገው ይሄ ልጅ የኔ መሆኑን ይረጋገጥ። ሌላ ምንም አልፈልግም። እኔ በእናታችሁ አታሳብሙኝ፣ እኔ አታሳብዱኝ። አባት ነኝ ያለህ እኮ ምንም ማረጋገጫ አያስፈልግም። ምን ማረጋገጫ አለው? አባት ነኝ እያለህ እኮ ነው። ሚስቴ ነበረች አብረን እየኖርን ነው የልጅ እናት ናት እያለህ እኮ ነው። ምንም ማረጋገጫ ያስፈልግም። እሱ ብቻ ሳይሆን እኔ ሳስበው ሁለታቸውም አንድ አይነት ናቸው። እሱ ሚስት እያለው ሌላ ሴት ወሰደ፣ ልጄ ነው ይላል የኔን ልጅ ሳያረጋግጥ፣ እሷም እኔ ጋር እንትን ብላ ጸንሳ ልጅ አይደለም ያንተ ልጅ አይደለም የእሱ ልጅ ነው እያለች ነው። ስለዚህ ሁለቶችም አንድ አይነት ናቸው። ለዛ ነው እኔ ከእናንተ ጋር ምንም ጭቅጭቅ አልፈልግም። ልጄና ልጄ ነው አለቀ። ከወድሻለሁ ያረግሽ ነው። ኧረ እባክህ ልጅ ፈለክ ጭራሽ አንተ እኮ ገና መሀል የተደበቀ እኮ ጉድ አለክ እኮ ጭራሽ ልጅ ብለህ ስትመጣ አታፍርም? እኔ በራስሽ ምክንያት ነው ልጅ ብለህ ስትመጣ አታፍርም? በራስሽ ምክንያት ነው ስለሱ ምንም አያገባኝም። እኔ ልጅ ሁለታችሁ ተመሳይ ናቸው። እሱም የኋላው ታሪኩ በጣም የሚገርም ስለሱ በደንብ ምንም አያገባም። እኔ አሁን ነገር አልፈልግም። በቃ ወሬ ምን በቃ እኔ በቅቶኛል። በቃ እኔ ማራገጥ ብቻ ነው። ከሚስቱ ጋር ምን አይነት ሰው እንደነበረ በደንብ እኔ አጥንቻለሁና በደንብ እንትን ጠያቄ የነበረ ሰው ማለት ከሚስቱ ጋር ከሳቸው ልጅ ጋር ነው ከሳቸው ጋር ከማዘር ልጅ ጋር ምን አይነት ህይወት ምን አይነት ትዳር እንደነበረው በደንብ አውቃለሁ። እንዴትም እንደተለያዩ እንዴትም እንደሆነ አውቃለሁና እሱም ስሙ ጥሩ አይደለምና ጥሩ ሰው አይደለም። ለእንደዚህ አይነት ነገር ያው ተመሳሳይ ሰው ማግኘት በጣም አስገርሞኛል። እና ሁለታችሁም የሆነ ክፉ ሳይሆን እውነቱን ነው እየተናገርኩ ያለሁት። አንተም እሷ ታሪካችሁ ታሪክ የላችሁ አጋቡታ ከልጆት ጋር አጋቡት ይጋባ። እሱ የራሳቸው ፍላጎት ይሆናል። አንቺ ስላልሽ አይደለም። በቃ ስላልሽ አይደለም። አንቺ ስላወራሽ አይደለም እሷን የሚያገባት። እሱም የራሱ ህይወት አለው፣ እሷም የራሷ ህይወት ይኖራታል። አንቺ ሰው ትዳር ላይ ስለገባሽ ማንም ትዳር ላይ ይገባል ማለት ብለሽ ማሰብ የለብሽ። አሁን አንቺ ምንም የምታወሪበት አጋጣሚ የለሽም። መውደቂያሽን ብቻ አስቢ። ከዚህም እሱንም አተሻል፣ ይሄን ቤትም አተሻል። ከዚህ በኋላ ያለሽን ህይወት አስቢ። ከሱ ጋር ይሄ ልጅ ከታወቀ በኋላ ይኸውልሽ እስቲ እኔ አታሳብዱኝ። በቃ ወይ ጋዜጠኛው ይኸውልህ እኔም የማውቀው ብዙ ታሪክ አለ እንደነገርኩ ስለሱም በደንብ የማውቀው ታሪክ አለና ስለ በፊት ሚስቱ ወይም ደግሞ ስለ አመልማል ስለ አመልማል የማውቀው ታሪክ አለ። እሱን ከማግባት በፊት ከ6 ዓመት በፊት ማለት ነው። አንተ ማለት እሱ ባለውን ከማግባቷ በፊት እሱ ባለውን ከማግባቷ በፊት የአመልማልን ታሪክ አውቃለሁ በደንብ። እኔ ምንድነው የምታውቀው ታሪኩ? ከ6 ዓመት በፊት ነውና ጓደኛ ነበራት፣ ፍቅረኛ ማለት ነው። የኔ ልጅ ጓደኛ ነበራት። እሱን ሳታገባ ምንም ጓደኛ አልነበራት አይደለም። እሳቸው ይኸውልሽ፣ ተረጋጉ ማዘር፣ ተረጋጉ። ልጅ የምታውቀው ባላ እሱና እሱ። ቅድም የነገሩኝ ነገር ምንድን ነው? የመጀመሪያው ወንድ እሱ ነው። ሌላ ፍቅረኛ እንደማታውቅ ነው። ምንድን ነው ንገረኝ። እሱ አመልማል በፊት ፍቅረኛዋ ጋር ሌላ ፍቅረኛ ነበራት። ከሱ ውጪ ከ6 ዓመት በፊት ማለት ነው። ከ6 ዓመት 7 ዓመት በፊት ፍቅረኛዋ ጋር እያለች በመሃል ጸንሳለች። እንዴት እሷ መውለድ አትችልም? ምንም አይነት ነገር ልቀቁት እንጂ አንዲያውራ ፈልግለት። ስለ ልጄ መጥፎ ነገር እንዳታወራ መጥፎ ነገር ያለውን ህይወት አይደል ያለው ህይወት ነው። ምን ያለው ህይወት የለም። ህይወቷ ከሱ ጋር ነው የጀመረው። የት ነው የምታውቀው አንተ ከኔ እሷ መውለድ እንደማትችል ለምናውቀው ያው ምናልባት እሷ እናት ስለሆነች የልጇን ሚስጥር ለመሸፋፈል ተጠቅመች እኔም አውቀዋለሁ። እሺ ቆይ ቀጥል። እዛን ሰዓት ላይ ከፍቅረኛዋ ጋር እያሉ በፍቅር ስትሆን ያው ብዙ ነገር ይፈጠራል አይደል? እዛም መሀል ላይ ጽንስ ተፈጥሯል። አረገዘች። አርግዛለች ማለት ነው። እኔማ የት እኖራለሁ? በቃ ታዲያ ዝም ብለህ እኔ በደንብ አውቃታለሁና ለምን ዝም አይልም? እርሰው ሌላ ታሪክ ፈጥሮ አይደለ ሲናገሩ የነበረው? አይደለም ሌላ ታሪክ ነው። እውነተኛውን ታሪክ አይ እውነቱን ነው እየተናገርኩ ከየት ነው የመጣኸው አንተ? ማነህ? ምንድነው ስለ ሰው ታሪክ የምታጠናው? ዓለሙ መሆንን አይደለም። ማነህ የሰው ታሪክ የምታጠናው አንተ? ማን እድል ሰጠህ የሰው እድል ለማጥናት?
የሰው ትዳር ይገባኛል። እርሱ ያው የልጅ አሁን የሰው ህይወት አትበጥብጥ፣ የሰው ህይወት አትበጥብጥ። ልጄ ከሱ ሌላ የምታውቀው ሰው የለም። ዝም በል አንተ። ሰው ልጅ ሲወራ አላወራም፣ ከአንተ ጋር አላወራም። አታወራም። ከሱ ጋር ማውራ በዳት እኔ ለአንተ ጊዜ የለኝም። ወራ እኔ ካንተ ጋር አላወራም። አትመጣ። ኧረ ብዙ ታሪክ አለ ማለት ነው። ሰው ልጅ ሲወራ እንዲህ ያረጉታ እንዲህ ያንገሸገ ልጄ በጣም ስርዓት ያላት ልጅ ስለሆነች ነው። ካንተ አይነቱ ጋር መጥፎ ድል ገጥሟት እኮ ስርዓትም ይኑራት፣ ጥሩ ልጅም ትሁን። እሱ ከሚነግረን ነገር በኋላ እንወስናለን። በዛን ሰዓት አይ ቲንክ 6 ወር ወይ 7 ወር ይሆናታል እርግዝና። ነፍሰ ጡር ነች እና በአጋጣሚ የሆነ ነገር ተፈጥሮ እስር ቤት ትገባለች። ነፍሰ ጡር ሆና ትታሰራለች፣ እስር ቤት ውስጥ ትገባለች። እዛን ሰዓት ላይ እስር ቤት እያለች በሆነ አጋጣሚ እንትን ይልባታል፣ ጽንሱ ይወርድባታል። ብዙ ደም ፈሷት ነው። ሲወርድባት በዛ ሰዓት ላይ ደም በጣም ፈሷታል ማለት ነው። እዛ አጋጣሚ ላይ ብዙ ደም ስለፈሰሳት ለወደፊቱም የመውለድ እንትኗ መውለድ አትችልም፣ መሀን ሆነች ማለት ነው። ዶክተሮች ነው ያሉት። ዶክተሮች መሀን እንደሆነች ወይ ደግሞ ከቀጣይ መውለድ እንደማትችል ተነገራት። ከዛ በኋላ በቃ እንደዛ ነው። አንተ እንደዚህ ስለመሆኑ እንዴት አወቅ? ምንስ ማስረጃ አለ? ማስረጃ አለኝ። ምንም ማስረጃ የለም። ሰውዬው ታ በህግ አምላክ ማስረጃ ነው። ይናገር እስቲ፣ አንዴ ጨርስ፣ ይናገር። መናገር የፈለገውን ነገር ይናገርና ይጣ። እሺ ተረጋጉ። ምንድነው? ቢዝነስ ነበረ እሷ ጋር የጀመርነው ቢዝነስ ነበረና የሆነ ጉዳይ እንትን እንዳጣራራት የፈለገችው ጉዳይ ነበረ። እዛን ሰዓት ላይ ነው እሷና እኔ የተገናኘ ነውና ያን ነው ሂስትሪዋን በደንብ ያን ስለማቅ እሷ ስለነገረች ለዛ ነው። እሱ የሚያወራው ዝም ብሎ ፈጥሮ ነው። ስለዚህ አጋጣሚውን ተጠቀምክበት ማለት ነው። ተጠቅሜበት ሳይሆን እውነቱን ነው የተናገርኩ ያለሁት እኔ እና እንደዛ ነው። እሺ ልቀቁት እንጂ ለምንድን ነው የማይረጋጉት? እውነት ስለሆነ ነው እንዴ እነዚህ የሚሆኑ? አይደለም ምንም እውነት የለም።